ጌታችንና መድኃኒታችን ኢየሱስ ክርስቶስ ትንሣኤ ሙታንን ያስረዳን ዘንድ ከሞተ በኋላ በአራተኛ ቀኑ ያስነሳው ከሞት ከተነሳ በኋላም በመልካም እረኝነት ያገለገለ ጌታችን ይወደው የነበረ ቅዱስ ነው። በመጨረሻው ምሴተ ሐሙስም ቅዱስ ሥጋውንና ክቡር ደሙን ለሐዋርያቱ ያቀበላቸው በዚሁ ቅዱስ ቤት ውስጥ ነው። በዛሬው የዋኖቻችን መርሃ ግብር ወደ እናንተ የምናቀርብላችሁ ቅዱስ አልዓዛር። ቅዱስ አልዓዛር ማን ነው? ከስሙ ትርጓሜ እንነሳ። አልዓዛር የሚለው ስም ሲመጣ ክርስቲያኖች ተመልካቾቻችንም እንዲሁም ደግሞ መጽሐፍትን ሲያነቡ አልዓዛር የሚለው ስም ምንድነው ሲባል የስሙ ትርጓሜ እግዚአብሔር ረድቶታል፣ እግዚአብሔር የረዳው ማለት ነው። ይህ በመጽሐፍ ቅዱስ በብሉይ ኪዳን ብዙ አባቶች አልዓዛር ተብለው ተጠርተዋል። እንግዲህ አንድ ሰው መጽሐፍ ቅዱስን ሲያነብ እንዳይምታታበት በቤተ ክርስቲያን በነገረ ቅዱሳን አስተምሮቷም እያንዳንዱ ክርስቲያን ሊጠነቀቅ ሊያይ የሚገባው ብዙ ተመሳሳይ ስሞች ስላሉት ማን ነው የሚለውን መለየት ያስፈልጋል እና አልዓዛር የሚለውን ስም ስናይ በብሉይ ኪዳን ለምሳሌ የሊቀ ነቢያት ሙሴ ሁለት ልጆች አሉት፣ ጌርሳምና አልዓዛር ይባላሉ። ስለዚህ አልዓዛር የሚለውን ስም በመጽሐፍ ቅዱስ በዘጸአት ከምዕራፍ 2 ጀምሮ ስናነብ እናገኛለን። ሌላው ደግሞ እንዲሁ የሊቀ ነቢያት ወንድም ታላቁ ወንድም ሊቀ ካህኑ አሮን የሱም ልጆች 4 ልጆች እንዳሉት ኦሪት ዘጸአት ምዕራፍ 6 ይነግረናል። ከአራቱ ልጆች መካከል ሶስተኛ ልጁ አልዓዛር ይባላል። እንደውም የሊቀ ካህን የአሮንን መንበር የያዘው ሁለተኛው በመጽሐፍ ቅዱስ ታሪክ ሁለተኛው ሊቀ ካህን ተብሎ የሚጠራው አልዓዛር ነው እና በብሉይ ኪዳን እንዲህ በቅዱስ ዳዊት ዘመንም አልዓዛር ተብሎ የሚጠራ ታላቅ ካህን ነበር እና በአንደኛ ዜና መዋዕል ምዕራፍ 23 ላይ ማንበብ ይችላሉ። በብሉይ ኪዳን እንዲህ አይነት አልዓዛር ብዙ አሉ። ወደ አዲስ ኪዳን ስንመጣ በወንጌል ላይ አልዓዛር ተብለው የሚጠሩ የምናየው 2 ናቸው። አንደኛው በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ ለስሙ ክብር ምስጋና ይግባውና እግዚአብሔር ኢየሱስ ክርስቶስ ድንቅ ምሳሌ ያስተማረበት ድሃና ሀብታም ብሎ ሀብታሙ ነዌ ይባላል፣ ድሃው ደግሞ አልዓዛር ይባላል ብሎ ጌታ በምሳሌ ስሙን የጠቀሰው በድሃ ሆኖ ሲኖር የነበረ ብሎ ጌታ የገለጠልን አልዓዛር አለ እና በመጽሐፍ ቅዱስ እነዚህን የመሰሉ ብዙ አልዓዛር ስላሉ የትኛው ነው እንዴት ነው የሚለው መጽሐፍትን ሲያነቡ ምዕመናን በዚህ መንገድ እንዲያነቡ ነው። አሁን ለዛሬ ግን የመረጥነው የጌታ ወዳጅ ተብሎ የሚጠራው አልዓዛር ነው። እሱም ደግሞ በዮሐንስ ወንጌል ምዕራፍ 11 እና ምዕራፍ 12 ላይ በመጽሐፍ ቅዱስ ታሪክ ውስጥ የምናገኘው አልዓዛርን ይሆናል ማለት ነው። አልዓዛር ይነሳ፣ መግነዙን ፍቱለት፣ በጽድቅ አደባባይ ይመላለሱበት። ተስፋ ላለው ሕይወት ልቡ ይነቃቃ፣ ነፍሱ እንዳትወሰድ ባጋንንት ተሰርቃ። ይሄኛው የጌታ ወዳጅ ተብሎ ከ4 ቀን በኋላ ጌታ ያስነሳው ብለን የምንለው አልዓዛር አስተዳደጉ ማን ነው ብለን ስንል አልዓዛር እስራኤል ውስጥ ቢታንያ በምትባለው የድሆች መንደር ውስጥ ማርያና ማርታ ከሚባሉ እህቶች ጋር ይኖር የነበረ እስራኤላዊ እንደሆነ መጽሐፍ ቅዱስ ይነግረናል። አልዓዛር ማን ነው ብለን ስንል አባቱ ሀድኖክ ይባላል። ይህ ሀድኖክ የሚባለው አባት ደግሞ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር እንደነበረ የቤተ ክርስቲያን መጻሕፍት ይናገራሉ። ይህ አባት 5 ልጆች ወልዷል በዘመኑ ማለት ነው እና 3 ወንዶች 2 ሴቶች ወልዷል። 3 ወንዶች የተባሉት ይሄ የጌታ ወዳጅ የምንለው አልዓዛር፣ እንዲሁም ደግሞ በዚሁ በወንጌል ላይ ስናነብ ከምናገኘው አባቶች አንዱ ስምዖን ለምጻሙ ተብሎ የሚጠራው ምንም እንኳን ጌታ ያው ይህንን ለምጹን እንደፈወሰለት ግብረ ሕማማቱ ይነግረናል። ግን ያው ቅጽል ስም ተሰጥቶት ስምዖን ለምጻሙ የሚባለው እንዲሁም ደግሞ ሶስተኛው ወንድሙ ማን ነው? ሶስተኛው ልጁ ኒቆዲሞስ ይባላል። አሁን ኒቆዲሞስ ሲባል ደግሞ አሁንም ምዕመናን ሊያቁልን ሊረዱና ሊያስተውሉ የሚገባው ምንድን ነው? ኒቆዲሞስ የሚባለው በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ያለው የማታ ተማሪው የሚባለው አይደለም። እንዲሁም በሸንጎ ፊት ስለ ጌታ የተሟገተው እንዲሁም በዕለተ ዓርብ ሥጋውን ለምኖ ከጲላጦስ
ወደ መቃብር ያወረደው ኒቆዲሞስ አይደለም። እንግዲህ እስራኤላውያን እንደ ኢትዮጵያውያን ብዙ ጊዜ በመጽሐፍ ቅዱስ ታሪክ ስናነብ የስም መመሳሰል እናገኛለን። አሁን ስምዖንም ሲባል ብዙ ስምዖኖች አሉ። ለዚህም ነው ስምዖን ለምጻሙ ነው የአልዓዛር ወንድምና 3ቱ ወንዶች ይሄ ነው የአድሮክ ልጆች። 2ቱ ሴቶች ደግሞ ሁላችንም እንደምናውቀው ማርታና ማርያም ይባላሉ። እነዚህ 5ቱ ልጆች ይህ አድሮክ የተባለው አባታቸው በስርዓትና በአግባቡ እንዳሳደጋቸው መረዳት ይቻላል። በዚህ መንገድ ነው እንግዲህ አድገው በጌታ ዘመንም ሀብት ንብረት አለን ብለው በትዕቢት ሳይኮፈሱ ጌታን በገንዘባቸውም ቤታቸውንም በመስጠት እንግዳን በመቀበል ሲኖሩ እንደነበረ ይነግረናል። እዚህ አልዓዛር አንዱ ከዚህ በመነሳት ነው ወንጌሉ ቃል በቃል አልዓዛርንም ማርታንም ማርያምንም ይላል ጌታ የወዳቸው ነበረ ይላል። በዮሐንስ ወንጌል እንደተጻፈ ጌታችንና መድኃኒታችን ኢየሱስ ክርስቶስን ሽቱ የቀባቸው ማርያምና እህቷ ማርታ ወንድማቸው አልዓዛር መታመሙን እነሆ የምትወደው ታሟል ብሎ ላኩበት። ይህ አልዓዛር በምን ምክንያት ሞተ ስንል ወንጌሉ እንደሚነግረን የዮሐንስ ወንጌል ምዕራፍ 11 ቁጥር 3 ላይ እንደምናነበው እህቶቹ ማርታና ማርያም ወደ ጌታ ሲልኩ እንዲህ ብለው ነው የላኩት፣ ወዳጅህ አልዓዛር ታሟልና ድረስ ብለው ልከውታል። እህቶቹ እንዲሻለው ብዙ ነገር አድርገዋል ኢየሱስ ክርስቶስ ጋር መልእክት እስከ መላክ ድረስ። ምክንያቱም መድኃኒታችን ኢየሱስ ክርስቶስ ሲያስተምሩሎ ለማረፍ እነሱ ቤት ይመጣ እንደነበረ መጽሐፍ ይነግረናል። እንደውም ማርታ ማርያም እግሩ ስር ተቀምጠው ቃሉን ሲሰሙ አንዷ ተነስታ ማዕድ ስታዘጋጅ ዓለምን አታግዘኝም የሚያስፈልገው አንድ ነው ብሎ ኢየሱስ ክርስቶስ ሁሉ ይነግራቸው እንደነበረ ይነግረናል። እና በዛ አይነት ቤተሰብ ውስጥ ይኖሩ ስለነበረ ኢየሱስ ክርስቶስ ጋር መልእክት ልከው ነበር። ጌታው የምትወደው ታሟል ብለው መጥቶ እንዲፈውስላቸው መልእክት ልከው ነበር። ግን አልሆነም። የእግዚአብሔር ፈቃድ ሆነ፣ ነፍሱ ከስጋው ተለየ። እዚህ ባጭሩ አልዓዛር በምን ምክንያት ሞተ አረፈ ስንል በሕመም ምክንያት ነው። አልዓዛርን የሚወደው ጌታችን ኢየሱስ ክርስቶስ እንደታመመ በሰማ ጊዜም በነበረበት ስፍራ 2 ቀን ዋለ። ጌታ ለምንድን ነው መታመሙን ነገሩት። በዛው ዘገየ ይላል። በቃ በዛው ሰነበተ፣ 4 ቀን ቆየ። ከዚህ በኋላ ነው እንግዲህ እነዛ መልእክተኞቹ አልዓዛር የሞተው ረቡዕ ነው፣ ረቡዕ ቀን ነው እንደ ቤተክርስቲያን ትርጓሜ። ረቡዕ ቀን መልእክተኞቹ ገስግሰው ጌታ ባለበት ሄደው ነገሩት። ወዳጅ አልዓዛር ታሟልና ቶሎ ድረስለት ብለዋል እህቶቹ ብለው ሲነግሩት ጌታ ዘገየ። ለምን ዘገየ ስንል ምክንያት አለ። አሁን ብዙ ጊዜ ሰው በሕይወታችን እኛ ቶሎ ጸልየን ቶሎ እንድንሰማ እንፈልጋለን። ስንታመምም ቶሎ እንድንፈወስ እንፈልጋለን። ጸሎታችንም ቶሎ እንዲፈጸምልን እንፈልጋለን። ይሄ ግን አይሆንም። አሁን በዚህ ታሪክ ከምንረዳው አንዱ እግዚአብሔር አምላካችን ሁሉን የሚያደርግበት ጊዜና ሰዓት እንዳለው መረዳት እንችላለን። አልዓዛር ይነሳ፣ መግነዙን ፍቱለት፣ በጽድቅ አደባባይ ይመላለሱበት። ተስፋ ላለው ሕይወት ልቡ ይነቃቃ፣ ነፍሱ እንዳትወሰድ ባጋንንት ተሰርቃ። ጌታ ካረቀም በኋላ ሲሄድ እንግዲህ አንደኛ የምናገኘው ታሪክ 2ቱም እህቶቹ ጌታን ተመሳሳይ ጥያቄ ጠይቀውታል። መጀመሪያ ያገኘችው ማርታ ናት። ጌታ ወደ ቢታንያ ገባ ብለው ሲነግሯት ያው በአልዓዛር ሞት በጣም ሐዘኑ ራሱ አልዓዛርን ጨምሮ ቤተሰቡ በማህበረሰቡ ዘንድ እንዴት ተወዳጅ እንደነበሩ ይነግረናል። በጌታ ዘንድ ብቻ አይደለም የሚወደዱ፣ በማህበረሰቡ ዘንድም ደግ ስለነበሩ፣ ትሁት ስለነበሩ፣ እንግዳ ተቀባይ ስለነበሩ፣ ያላቸውን የሚያካፍሉ ስለነበሩ ተወዳጅ ናቸው እና በአልዓዛር ሞት ብዙ ሕዝብ ሊያጽናኗቸው፣ በሐዘናቸው ጊዜ ሊያጽናኗቸው ከሩቅም ከቅርብም መጥተው ነበር። እዚህም ማርያም እንግዶች ስለነበሩ ከቤት ቆየች። ይሄ ግድ ስለሆነ መቼም ሰው ቤት አስቀምጦ ያውጣልኝ ነው ከቤት መውጣት እና ማርያም ቤት ተቀመጠች። ማርታ ግን ቀድማ ተቀበለችው ይላል። በዚህን ጊዜ ጠየቀችው። ጌታ ሆይ አለችው፣ ገና እንዳገኘችው አንተ በዚህ ሆነ ኖረ ቢሆን ወንድማችን አልዓዛር ባልሞተም ነበረ ስትለው፣ ጌታ ምን አላት? ወንድምሽ ይነሳል ሲላት፣ እሷ ምን አለችው? አዎ
በዳግም ምጽአት ጊዜ ነቢያት ትንቢት ተናግረዋል። አዎ ይነሳል። ሰው ሁሉ ሲነሳ ከመቃብር ሁሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ቀን ይመጣል ተብሏልና፣ አዎ ሙታን ሲነሱ ይነሳል አለችው። በዚህን ጊዜ ነው እንግዲህ ሁልጊዜ የምንጠቅሰውን ኃይለ ቃል ቁጥር 25 ላይ ጌታ የተናገረው ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ነው አላት። ይህ ማለት ጊዜ አልጠብቅም፣ ዳግም ምጽአትን አልጠብቅም፣ የሁሉ ባለቤት ነኝ። ስለዚህ ተነሳ ስለው የማይነሳ ነገር የለም። እግዚአብሔር ተናግሮ የማይሆን ነገር የለም። ቅዱስ ዳዊት እንዳለው እግዚአብሔር ተናግሯልና ሆኑ ይላል፣ እሱ አዟልና ተፈጠሩ ይላል። እግዚአብሔር ኢየሱስ ክርስቶስ ተናግሮ የማይሆነው ነገር የለምና አንቺ መኝ ትንሣኤ ሙታንን ሳልጠብቅ ዳግም ምጽአትን ሳልጠብቅ ወንድምሽ አልዓዛር ይነሳል አላት። በዚህን ጊዜ ሄዳ ወደ ቤት መምህር መጥቷል ይፈልግሻል ብላ እህቷ ማርያምን ነገረቻት። እሷም ደግሞ እየሮጠች መታ አማኞች ስለሆኑ ቤተሰቡ መታ ይላል ሰገደችለት ይላል ለጌታ ሰግዳ፣ ከዛ በኋላ እንደ እህቷ እንደ ማርታ መልሳ ጥያቄ ጠየቀችው። የእነሱ ውስን እምነት ነበረ ማርያና ማርታ የነበራቸው። ኢየሱስ ክርስቶስ ወደ ቢታንያ ወደ ቤታቸው ሲመጣ መጥተው በየተራ እግሩ ላይ ወድቆ ጌታ ሆይ አንተ ብትኖር ኖሮ እኮ ወንድሜ አይሞትም ነበር ብትኖር ኖሮ። ስለዚህ ኢየሱስ ክርስቶስ ስለሌለ ነው አልዓዛር ሞተው ማለት ነው። አሁን ከዚህ በኋላማ ሞቷል፣ ምን ማድረግ ይችላል? ውስን እምነት ነው። ነገሮች እስኪከናወኑ ድረስ ነበር የሚጠብቁት። ነገሩ ሆነ፣ ከዛ በኋላ ምንም ሆነ አይችልም የሚል ነገር ነበር እነሱ የገለጹትና መድኃኒታችን ኢየሱስ ክርስቶስ ወደ ቤት ገባ፣ ለቅሶ ደረሰ፣ አለቀሰ። እንደውም ይላል ያለቀሰው በሁለት ምክንያት ነው። አንደኛ ለካ እምነታቸው ይሄን ያህል ጎድሏል። ሁለተኛ በዛ የነበሩ ሰዎች ስለ ልባቸው አለማመን ጭምር ነው እንባውን አፈሰሰ። አሁን በመጽሐፍ ቅዱስ እግዚአብሔር መቼም በዚህ በዘፍጥረት ምዕራፍ 6ም እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። አሁን በባህሪው መጸጸት ኖሮበት አይደለም እግዚአብሔር። አሁን እዚህም ወንጌሉ ላይ ስናነብ ጌታም ይላል የአልዓዛርንም የማርታንም የማርያምንም ንግግር አይቶ እንደገና ሕዝቡም ደግሞ ከነ ማርታና ማርያም ጋር ሆነው ሐዘናቸውን አይቶ ምን ይላል? አዘነ ይላል ጌታ፣ አለቀሰ ይላል። አሁን እነዚህ ሁለቱን ሐሳቦች በምንድን ነው መረዳት ያለባቸው ምእመናን ሲባል እግዚአብሔር ኢየሱስ ክርስቶስ አንደኛ ፍጹም ሰውን ሥጋን እንደተዋሃደ ለማጠየቅ፣ የእኛን ደካማውን ባህሪ ሥጋን እንደለበሰ ለማጠየቅ ነው። ስለዚህ ምን አለ? አዘነ ተባለ። የእነሱን አዘን አይቶ ነው። ለምን? ባለማመናቸው። እንግዲህ አማኝ ቤተሰብ ነው፣ እንግዳ ተቀባይ ቤተሰብ ነው፣ ጌታ ይወዳቸው የነበሩ የተባለላቸው ቤተሰብ ነው። በዚህ ሁኔታ ግን ጌታ አዘነባቸው። ለምን? የትንሣኤ ባለቤት አጠገባቸው ቆሞ እነሱ አዎ በዳግም አስነሳዋለሁ እያላቸው መከራከሩ። እዚህ እንደውም ትርጓሜው ምን ይላል? ከሱነማዊቷ እንዴት ሃይማኖታችሁ ያንሳል ሲላቸው ነው ይላል። ማርታና ማርያምን የወቀሳቸው ጌታ አዘነ የተባለው በዚህ የተነሳ እንዴት በብሉይ ኪዳን በዛ በዓመተ ፍዳ በዓመተ ኩነኔ የነበረችዋ ሴት እንኳን በኤልሳ አምና ምንድን ያደረገችው? ያን አስከሬን ከባሏ ተቀብላ ይላል እዛ ሰገነቱ ላይ ደርቡ ላይ አስቀምጣ ኤልሳ ሲያድርበት በነበረው አልጋ ላይ ሸፍና በሩን ቆልፋ እየሮጠች የትን ሄደችው ነቢዩ ኤልሳ ጋር። እንዴት እናንተ እኔ እስክመጣም ድረስ ማስቀመጥም ትችሉ ነበር ሲላቸው ነው። አንድም በቃ ከሱነማዊቷ እንዴት ታንሳላችሁ? ሁሉን የፈጠረ አምላክ በመካከላችሁ ኖሮ ትንሣኤ ሙታንን የማይጠብቅ አምላክ በኤልሳ ላይ አድሮ ሙት ያስነሳ አምላክ ይኸው በለበሰው ሥጋ በአጭር ቁመተ ጠባብ ደረት ተገልጦ ስለምን እንዲህ አላችሁ ብሎ አዘነ ይላል፣ አለቀሰ ይላል። በዚህን ጊዜ አይሁድ ሁሉ አልዓዛርን ይወደው ነበረ ብለው ታሪክ ስበው አመጡ ይላል። በዚሁ በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ሲወለድ ጀምሮ አይነ ስውር የነበረውን ሰው የአይን ቅርጽ ሰርቶ መለኮት የተዋሃደውን ምራቁን እንትፍ ብሎ በጭቃ አርጎ የአይን ቅርጽ ሰርቶ ሂድና በሰሊሆም ተጠምቀ ተፈወስ ብሎ የፈወሰውን ታሪክ አነሱ። አይ አሉ በቃ አይሁድ እንደዋ ያንን አይነ ስውር የፈወሰ መምህር አሉት እንደው ሳይሞት ሳይቀበር መጥቶ ቢኖር ይፈውሰው ነበር ብለው ጌታ ሕሙማነ ሥጋን ብቻ የሚፈውስ መስሏቸው ሙታንን እንደሚያስነሳ ሳያምኑ እንዲህ አሉት፣
ይህንን ሁሉ ሐሳብ ይዞ ነው እንግዲህ ወንጌሉ አዘነ፣ ጌታ አለቀሰ መባሉ እሱ በባህሪው እንዲህ አይነት ባህሪ ኖሮት አይደለም። ለእኛ አብነት አርአያ ሊሆነን ነው። መቼም ለስሙ ክብር ምስጋና ይግባው። ከኔ ተማሩ ብሏልና ሰውን በሐዘናቸው ጊዜ የምንወደው ሰው ሲለየን በሥጋ በአግባቡና በስርዓት ማልቀስ እንዳለብን ሲያስተምረን ይህንን የመሰለ ብዙ ምስጢር ነው የያዘውና ጌታ በዛ በአልዓዛር ቤት ተገኝቶ ያላቸው ይሄን ነው። ከዚህ በኋላ ነው እንግዲህ ወዴት አኖራችሁት አላቸው። እነሱም በዚህ ጊዜ ማርታ መልሳው ምን አለችው? ጌታ ሆይ ይሸታል ብላ እንደገና አሁንም ወንድምሽ ይነሳል አላልኩሽም ወይ? እመኚ፣ ካመንሽ አስነሳዋለሁ አላት። አሁን አልዓዛር እንግዲህ በ17 ነው መጋቢት 17 ያረፈው። መጋቢት 20 ነው መድኃኒታችን ኢየሱስ ክርስቶስ የመጣው በአራተኛው ቀን። ወዴት ቀበራችሁት? አሁን ያውቃል። ከደቀ መዛሙርቱ ጋር በነበረ ጊዜ ነግሯቸዋል። አንቀላፍቷል አላቸው። ደቀ መዛሙርቱ አልገባቸውም። አልዓዛር ሞቷል አላቸው። መሄድ የለብንም አሉ። መሄድ እንዳለባቸው ጌታ ነገራቸው። መጡ። ይሄን ነግሯቸው ግን መቃብር ጠየቀ። አላዋቂ ስጋን እንደተዋሃደ ለማጠየቅ እኛም ለቅሶ ስንደርስ ቤት እንሄዳለን። ከዛ ቀብሮ ላይ ያልተሳተፍን ከሆንን አንዳንድ ሰው ለቅሶ ስለሚጠነክርበት ለማልቀስ የት ነው መቃብር ቦታ እስኪ ወሰዱኝ ይልና ሄዶ ያለቅሳል፣ ያነባል። ከዛ ውስጡ የነበረው ሲያብከነክነው የነበረው ሐዘን አልቅሶ ይወጣለታል። እና መድኃኒታችን ኢየሱስ ክርስቶስ ለቅሶ ከደረሰ ከአጽናና በኋላ ትንሣኤና ሕይወት ነኝ ብሎ ከነገራቸው ሄደ ወደ መቃብሩ ቦታ። አላዋቂ ስጋን እንደተዋሃደ ለማጠየቅ ነው። ከዛ ወደዛ ሄደ። ወደዛ ሲሄድ ግን እህቶቹ አሁንም 4 ቀን ሆኖታል እኮ ሸቷል አሉ። እንግዲህ 3 ቀን ካለፈው አካል መፈራረስ ስለሚጀምር ጠረን ስለሚያመጣ ሽታ ስላለው አይሆንም 4 ቀን ሆኖታል አሉ። እነሱ 4 ቀን ሆኖታል አሉ። እሺ ድንጋዩን አንሱት አላቸው። ያው ሰው ለመዳን ሲፈልግ የራሱ ድርሻም እንዳለው ያጠይቃል ይላል። ለምን ድንጋዩን አንሱ አላቸው ሲባል ሰው አንድን ነገር ከእግዚአብሔር ምሕረትን ይቅርታን ለማግኘት የራሱን ድርሻ መወጣት አለበት። በተሰጠው እምነት መጠን መጣር አለበትና ድንጋዩን አንሱ አላቸው። በዚህን ጊዜ በታላቅ ድምፅ አልዓዛር አልዓዛር ውጣ ብሎ ያው በደጊመ ቃል ወይም ነገርን አጠንክሮ ጌታ አልዓዛርን ጠራው። በዚህን ጊዜ እንደተገነዘ ወጣ። ለምን እንደተገነዘ ወጣም ሲባል ምትሃት ነው ብለው እንዳያስቡ በሉ እዩት፣ ዳብሱት፣ ምትሃት እንዳይመስላቸው። መቼም ለምትሃት ስጋና አጥንት የለውምና እስቲ ዳሱት አላቸው። ሲወጣ አይተውት አንድም ይወርቃል ከሚል ደገፉት። እንግዲያውስ አላቸው መጽናቱን ካወቃችሁ ምትሃት እንዳይደለ ካወቃችሁ ፈታችሁ ልቀቁት ይሄድ ብሎ ጌታ በዚህ የተነሳ አልዓዛርን ከ4 ቀን በኋላ ረቡዕ መጋቢት 17 ነው ያረፈው። በቤተ ክርስቲያን አስተምሮ መሰረት ከ4 ቀን በኋላ መጋቢት 20 በዚህ መንገድ ከ4 ቀን በኋላ ጌታ ጠርቶ አስነሳ። ሕዝቡ ሁሉ ይላል አመኑ። አልዓዛር ይነሳ መግነዙን ፍቱለት፣ በጽድቅ አደባባይ ይመላለሱበት። ተስፋ ላለው ሕይወት ልቡ ይነቃቃ፣ ነፍሱ እንዳትወሰድ ባጋንንት ተሰርቃ። ጌታ ትንሣኤ ሙታን እንዳለ ካስተማረን አንዱ የገለጠልን በአልዓዛር ማስነሳት ነው። አሁን ጌታ ለምን አልዓዛርን አስነሳው ሲባል አንደኛ የትንሣኤ ባለቤት እንደሆነ ለማጠየቅ ነው። ከትንሣኤው በፊት ነው እንግዲህ ከ6 ቀን በፊት ነው አልዓዛር ቤት የተገኘው። ከዛ በፊት ነው እንግዲህ ጌታ መጋቢት 27 ነው የተሰቀለው። አልዓዛርን ከሞት ያስነሳው ደግሞ መጋቢት 20 ነው። እንግዲህ 1 ሳምንት በማይሞላ ጊዜ ውስጥ ነው የአልዓዛርን መነሳት ያሳየው ለሕዝቡ ነው ከትንሣኤው ቀደም ብሎና ይሄ ምንን ያሳየናል? የትንሣኤ ባለቤት እሱ እንደሆነ በጌታ ትንሣኤ እንዳናጉረመርም ትንሣኤውን አስቀድሞ በአልዓዛር አሳየን። ሰው ሞቶ እንደሚነሳ አንደኛ የራሱንም ትንሣኤ ልክ ምስጢረ ቁርባንን ከሞቱ በኋላ ከበፊት ነው ምስጢረ ቁርባንን በእነዚሁ በአልዓዛር ቤት በነ ስምዖን ለምጻሙ ቤት ምን አረገ ያልነው ፈጸመ የምንለው። የተሰቀለው እኮ ዕለተ ዓርብ ነው።
ስለዚህ ሁልጊዜ ሥጋው ደሙን ስንቀበል አማናዊ ነው ብለን እንድናምን ከሞቱ በፊት በጸሎተ ሐሙስ ዕለት ምንም ፈጸመልን? ምስጢረ ቁርባንን ፈጸመልን። አሁንም ሞትን ድል አድርጎ ከመነሳቱ በፊት የትንሣኤ ባለቤት መሆኑን ለማጠየቅ አልዓዛርን አስነሳ። ለእኛም ዛሬ ድረስ ሞቶ ሰው በስብሶ እንደማይቀር በማን ታሪክ መረዳት እንችላለን? በጌታ ወዳጅ በአልዓዛር መነሳት ማመን እንችላለንና ጌታ ለምን አስነሳው ሲባል በዚህ መንገድ ነው። ዋናው ትንሣኤ ሙታን እንዳለ እንድናምን እሱም የትንሣኤ ባለቤት እንደሆነ በኋላም ያው ለእህቶቹም የመለሰላቸው መልስ ይሄ ስለሆነ ትንሣኤና ሕይወት እኔ ነኝ ብሎ የትንሣኤ ባለቤት ዳግም ትንሣኤን የማይጠብቅ አምላክ ይሁን ባለ ጊዜ እንደሚሆን ያሳየበት ነው እንግዲህ የአልዓዛር መነሳት። ሁለተኛ እህቶቹ በመድኃኒታችን በኢየሱስ ክርስቶስ መቅረት ወይም መጥቶ አልዓዛርን አለመፈወስና አለማዳን ቅሬታ ቢኖራቸውም ቅሬታቸው ግን ወደ እምነት መጉደል ደረጃ አድርሷቸው ነበር። ስለዚህ ኢየሱስ ክርስቶስ መጥቶ አልዓዛርን ማስነሳት ያስፈለገው የጎደለው እምነታቸውን ለመሙላትም ጭምር ነው። አልዓዛርን ሲያስነሳ የእሱን አምላክነት መረዳት እንዲችሉ ነው። አሁን ሄዶ ማስነሳቱም በዚህ የተነሳ ለምንድን ነው እዛው ሆኖ ማዳን ያልቻለው ማስነሳት ያልቻለው ብንል እዛው ሆኖ አልዓዛር ቢነሳ አይሁድ እንኳን እዛው ሆኖ ላስነሳው ይቅርና እዛው አይናቸው እያየ እንኳን አልዓዛርን አስነስተውት ሊያምኑት አልቻለም ጌታን። እስራኤል በባህላቸው ነፍስ እየመጣች ስጋዋን ትጎበኛለች ብለው ያምናሉ። ይህም ብቻ አይደለም፣ ፍጹም መሞቱን የሚረዱት 3 ቀን ሲያልፈው ነው። እስከ 3 ቀን ድረስ ይመጣሉ፣ ሽቶ ይቀባሉ፣ ትንፋሽ ያረጋግጣሉ፣ እውነት ነፍሱ ከስጋው ተለይቷል ወይ የሚለውን ነገር። 3 ቀን ካለፈው ግን ፍጹም ሞቷል ማለት ነው። መድኃኒታችን ኢየሱስ ክርስቶስ 4ኛ ቀን ላይ የመጣው 3ኛ ቀን 2ኛ ቀን ቢመጣ እና ቢያስነሳው ድሮም እኮኛ እንጠረጥር ነበር ወይም ሊነሳ እንደሚችል ግምት ነበረን እና አዲስ ነገር አይደለም ይላሉ። 4ኛ ቀን ከሆነ ወይም 3 ቀን ካለፈው ግን ፍጹም ሞቷል አብቅቶለታል የሚባለው። ስለዚህ እግዚአብሔር ደግሞ ነገሩ አበቃለት ተከናውኗል ካለ በኋላ መስራት ይችላል። በእርግጥ የእግዚአብሔር ክብር በእርሱ እንዲገለጥ ነው ብሎ መድኃኒታችን ኢየሱስ ክርስቶስ ተናግሯል። እግዚአብሔር ክብሩን ለመግለጥ የግድ የአልዓዛር መሞት ብቻ ያስፈልገው። ሳይሞትም ክብሩን ገልጿልም ይገልጻልም። እግዚአብሔር ግን ምክንያቱ አንዱ ይሄ ነው፣ የሱ መነሳት የሚያሳየው ነገር ስላለ እንጂ በአልዓዛር መሞትና አለመነሳት የእግዚአብሔር ክብር የሚቀር ሆኖ አይደለም። አንድም ጌታን ከማመን ወደ ኋላ ይሉ ነበርና ይህን ምክንያት ነው። ለዚህ ነው ቁጥር 15 ላይ እዚሁ ዮሐንስ ወንጌል ምዕራፍ 11 ምን ይላል? ጌታ ምን አላቸው? ሐዋርያትን በሐዋርያት አንጻር ደግሞ አይሁድን ሲናገር እኔ በዛ ባለመኖሬ ስለ እናንተ ሲባል ደስ ይለኛል ይላል። በዛ ባለመኖሬ ለምን መጥቶ ነው ሲፈውስ ማየት ስላለበት ሁሉም ማየት ስላለበት በዛ መንገድ በዚህ ምክንያት ጌታ ሄዶ ካራቀም በኋላ ወዳጁ አልዓዛርን አስነስቶታል። አልዓዛር ይነሳ መግነዙን ፍቱለት፣ በጽድቅ አደባባይ ይመላለሱበት። ተስፋ ላለው ሕይወት ልቡ ይነቃቃ፣ ነፍሱ እንዳትወሰድ ባጋንንት ተሰርቃ። ከሞት ከተነሳ በኋላ ምስክርነት እየሰጠ ነበረ ያስነሳው ክርስቶስ እንደሆነ፣ እሱም ሞቶ የተነሳው እሱ ራሱ መሆኑን ምስክርነት ይሰጥ ስለነበረ በዚያ የነበሩ አይሁድ ደስተኛ አልነበሩ። ይተናኮሉትም እንደነበረ አንዳንድ መጻሕፍቶች ይጠቁሙናል። ምስክርነት መስጠት እንደሌለበት፣ በእርሱም ማመን እንደሌለበት። አይሁድ በአልዓዛር መነሳት ለሁለት ተከፈሉ ይለናል ወንጌል። ግማሹ ጌታ አልዓዛርን በማስነሳቱ እውነት ይሄ የባሕርይ አምላክ ነው ብለው አመኑ። ብዙዎቹ ደግሞ ለነገር የመጡት ደግሞ ከጸሐፍት ፈሪሳውያን ጋር ሊያካስሱት ሊያጣሉት ሄዱ ይላል። ነገሩ ሂዱ፣ ይኸው እንዲያረገላችሁ ሙት እያስነሳ ድውይ እየፈወሰ ይኸው ብዙውን ሁሉ ወሰደባችሁ ተጠንቀቁ ብለው ሲነግሯቸው በዘመኑ የነበረው ቀያፋ ሊቀ ካህን ነበር ይላል። በዚህን ጊዜ ወዲያው ልክ በዘመኑ ቋንቋ አስቸኳይ ስብሰባ ሸንጎውን ጠራ። ምን እናድርግ ስለዚህ ሰው ብለው አልዓዛርን ስላስነሳ ማስነሳቱን አድንቀው ማመን ሲገባቸው፣ አይሁድ ግን ሁልጊዜ ጌታን ሲከሱት ነው የምናየው። ለዚህ ነው ወንጌል እንደሚያስረዳን ሊፈትኑትም ቀርበው ይላል።
የማቴዎስ ወንጌል ምዕራፍ 19 ቁጥር 1 ላይ ሊፈትኑትም ቀርበው ይላል። እና ሁልጊዜ ለፈተና ነው የሚቀርቡ፣ ለመዳን አይቀርቡ። አምነው ቃሉን ትምህርቱን ተቀብለው ወደ ድነት መምጣት አይፈልጉም ብዙዎቹ። እና የአምስት ገበያ ሕዝብ በአምስት አይነት ጌታን ሲከተለው ነበር የተባለውም ለዚህ ነው። ከአምስቱ አንዱ ከጸሐፍት ፈሪሳውያን ጋር ከቄሳር ጋር ሊያጣሉት ነበር ይለናል። እና ሊፈትኑት ቀርበው ይላልና ሁልጊዜ ይፈትኑታል። አሁን መጻጉዕን ሲፈውስ ምንድን ነው ያላቸው? ስለምን በሰንበት ታድናለህ አሉት። አዎ አባቴ ይሠራል እኔም እሠራለሁ ሲላቸው ማመን ሲገባቸው ምን አሉት? አሃ ሰንበትን ስለ ሻረ ብቻ አይደለም፣ ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ስላለ ስለ ሁለቱም ምክንያት ሊገሉት ወሰኑ ይለናል ዮሐንስ ወንጌል ምዕራፍ 5 ቁጥር 18። አሁን እዚህ ላይም ሄደው ሲነግሩት ተሰበሰበ ሸንጎ። ይህንን ሰው አሉ ለስሙ ክብር ምስጋና ይግባውና መታገስ የለብንም። አሁን ይህንን ሁሉ የሚሉት ለሥልጣናቸውን፣ ለወንበራቸውን፣ ለሚያገኙት ጥቅም አታለው በዛ በጌታ በምኩራብ ገብቶ ገበያውን ሲበትንባቸው እንደተቀየሙት ያ ጥቅማቸው እንዳይቀርባቸው በምቀኝነት የተነሳ ጌታን ከሰሱ። ሸንጎ ተደረገ። የመጨረሻው ውሳኔ ወሰኑበት። በሰሞነ ሕማማት ረቡዕ ምክረ አይሁድ የምንላት ይህች ጉባኤ ናት። በዮሐንስ ወንጌል ምዕራፍ 11 ከቁጥር 49 ጀምሮ ያደረጉት ጉባኤ። በዚህን ጊዜ ቀያፋ ምን አለ ሊቀ ካህኑ? እግዚአብሔር መንፈስ ቅዱስ ፊቱን ጸፍቶ አንደበቱን ከፍቶት ትንቢት አናገረ። ምንድን ነው እናንተ የምትሉት? ምንም የምታስተውሉት ነገር የለም አላቸው። የሸንጎ አባላቱ ነው። ይህ ሁሉ ክርክር እኮ አያስፈልግም፣ ምን መለማመጥ ያስፈልጋል አለ በዘመኑ ቋንቋ። አንድ ሰው ብንገላ አይሻልም ብዙ ሰው ከሚጠፋ ብሎ የጌታን ለብዙዎች መሞት ትንቢት ተናገረ። ስለዚህ አሉ አይሁድ ቁርጥ ውሳኔ ወሰኑ ይለናል። ጌታን ምክረ አይሁድ የምትባለው አችናት። እንግዲህ ዕለተ ረቡዕ ሁልጊዜ በየዓመቱም ምንጾማት ረቡዕ የተማከሩበት ነው። እንዲሞት ምን ያሉበት የወሰኑበት ቀን የምትባለው የዮሐንስ ወንጌል ምዕራፍ 11 49 ጀምሮ ያለው ታሪክ ነው። እንግዲህ ሲነሳ የነበረው ክስተት ይሄና ብዙ ምስጢር ነው። ምዕመናን ያንብቡት የዮሐንስ ወንጌል ምዕራፍ 11። አልዓዛር ይነሣ መግነዙን ፍቱለት፣ በጽድቅ አደባባይ ይመላለሱበት። ተስፋ ላለው ሕይወት ልቡ ይነቃቃ፣ ነፍሱ እንዳትወሰድ ባጋንንት ተሰርቃ። ከዚህ በኋላ የአልዓዛር ታሪክ ምንድን ነው? ከ72ቱ አርድእት አንዱ ነው። ሐዋርያት መንፈስ ቅዱስን ሲቀበሉ በባለ ጰራቅሊጦስ ዕለት በማርቆስ እናት ቤት በሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስን ከተቀበሉ አባቶቻችን አንዱ እሱ ነው። እንዲሁም ሐዋርያት አባቶቻችን ኤጲስቆጶስ አድርገው ይላል ወደ ቆጵሮስ ወደ ተባለች አገር ሾሙት ይላል። በዛ ከተነሳ በኋላ 40 ዓመት ነው የኖረው አልዓዛር አባታችን። በእንዲህ መልካም እረኝነት ክህነቱን ጠብቆ እግዚአብሔርን አገልግሎ ምእመናንን ከኃጢአት ከክህደት ጠብቆ 40 ዘመን ሙሉ በኤጲስቆጶስነት በቆጵሮስ ኖረ። በዛው በቆጵሮስ እያለ ግንቦት 27 ዕለት አረፈ። ሁለተኛ መጽሐፈ ስንክሳራችንን መመልከት ይቻላል። በዛ ዕለት አረፈ። ግንቦት 27 ነው ረፍቱ፣ ሁለተኛ ረፍቱ። ስለዚህ በዛው በቆጵሮስ ተቀበረ አባታችን አልዓዛር። ከብዙ ዘመን በኋላ ይላል ክርስቲያን ንጉሥ በቁስጥንጥንያ ብዙዎች ተነስተዋል። ከነሱ መካከል አንዱ ይላል አልዓዛርን በጣም ይወደው ስለነበረ ከወንጌል ታሪኩ በመነሳት የአልዓዛር ሥጋ የት እንዳረፈ ጠይቆ በቆጵሮስ ነው ያረፈው አሉት። በዛ ሄዶ ሲያስቆፍር በድንጋይ ተቀርጾ የተቀመጠ ሳጥን አገኘ ይላል። በዛ ላይ ደግሞ ጽሑፍ አገኘ። ይህ ሥጋ ጌታ ይወደው የነበረ የአልዓዛር ነው የሚል ጽሑፍ አገኘ ይላል። ይህንንም አክብሮ በካህናት በጸሎት በምህላ አሳጅቦ ከቆጵሮስ ወደ ቁስጥንጥንያ በክብር ሥጋውን አፈለሰው። ይህ የሆነው ደግሞ እንደ ቤተ ክርስቲያን አስተምሮ ጥቅምት 21 በእመቤታችን ዕለት የሥጋው ፍልሰት ሆኗልና
አልዓዛር የጌታ ወዳጅ የሚባለው አባታችን ከብዙ በጥቂቱ ታሪኩ ይህን ይመስላል። ብዙዎች መነሳቱን አይተው ክርስቶስን ለማመናቸው ምክንያት የሆነው ቅዱስ አልዓዛር ከሕይወቱ ምን ሊያስተምረን ይችላል? አዎ መቼም ሁልጊዜ በመጽሐፍ ቅዱስም በተለይ በረከቱን ያሳድርብንና ቅዱስ ጳውሎስ በሮሜ መልእክቱም እንዲሁም በጢሞቴዎስ መልእክቱም እንደነገረን የተጻፈ ሁሉ እኛ ልንማርበትና ልንገሰጽበት ነው ይላልና የአንድ ቅዱስ አባት ታሪክ መተረክ ብቻ ቁም ነገር የለውምና ምንድን ነው የምንማረው ብለን እኛም ምእመናንም ሁላችንም አልዓዛርን ብቻ ሳይሆን ቤተሰቡን በጥቅሉ ምንድን ነው የምንማረው ከአልዓዛር ቤተሰብ ብሎ ማሰብና መጠየቅ እኛም መፈጸም አለብን። በረከቱን የምናገኘው በዛ መንገድ ስለሆነ መቼም የአባቶቻችንን ፈለግ ካልተከተልን ነኝ ብቻ ወዳጅ ነኝ ብቻ በማለት የአልዓዛርን በረከት ማግኘት አይቻልም እና ከአልዓዛር ምን እንማራለን ሲባል አንደኛ ሃይማኖትና ምግባርን ነው የምንማረው። እንደ ቤተሰብ ነው እንግዲህ ያየነውና አባታቸውን መልካም ነበረ፣ ቤተሰቦቹም ደግሞ መልካም ነበሩ። ስለዚህ ሃይማኖት ከምግባር ስለያዙ ነው ምን የሆነው ጌታ ይወዳቸው የነበረ የተባለ። ለምን ጌታ ወዳጆቹም በዚህ መንገድ ነው የሚገልጡ። አሁን ካህኑ አልዓዛርና ካህኑ ዘካርያስና ቅድስት ኤልሳቤጥ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ምንድን ነው የሚላቸው? ሁለቱም ይላል በእግዚአብሔር ፊት ጻድቃን ነበሩ ይላል። አልዓዛር ከነ ቤተሰቡ በእግዚአብሔር ፊት ጻድቃን ነበሩ ማለት እውነተኞች ነበሩ። ያላቸውን አካፍለው ይኖራሉ፣ እንግዳ ይቀበላሉ። ስለዚህ ከነዚህ ከአልዓዛር ሕይወት ምንድን ነው የምንማረው? ሌላው ካልን እንግዳ መቀበል። የአባታቸው የአብርሃምን ታሪክ ጠንቅቀው ያውቃሉ። በመምሪያ አድባር ዛፍ ተቀምጦ ወጪ ወራጁን ሲያበላ ሲያጠጣ እንግዳ ሳይመጣ የማይበላ አባት እንደነበራቸው የአብርሃምን ታሪክ ያውቃሉ። እነዚህ ቤተሰብ በዚህ ነው ተጠምደው የዋሉት። ጌታ ይላል እንደውም በዚህ ምድር ሲመላለስ ለስሙ ክብር ምስጋና ይግባውና በመዋዕለ ሥጋዌ ወራት እንደ አልዓዛር ወይም ደግሞ እንደነ ማርታ ማርያም ቤት የተመላለሰበት ቤት የለም። ብዙ ጊዜ ተመላልሷል እኮ። እንግዳ ተቀባይነትን ያስተምሩናል። በስጋዊ ሕይወታችንም በመንፈስ ሕይወታችንም የምንማራቸው ነገሮች አሉ። ከመጀመሪያው ሲጀመር አልዓዛር በታመመ ጊዜ እህቶቹ ወደ ኢየሱስ ክርስቶስ መልእክት የላኩት ከሱ ጋር በነበራቸው ከክርስቶስ ጋር በነበራቸው ቀረቤታ ጭምር ነው። በፊት ያገለግሉት ነበር። ስለዚህ ቁመን ባለንበት ጊዜ እግዚአብሔር ማገልገል እንደሚገባን ያሳየናል። እዛ ከመደረሱ በፊት ሁለተኛ ወንድማቸው አልዓዛር ሲታመም ወደ ክርስቶስ ነው መልእክት የላኩት። ግን መልእክታቸው ወዲያው መልስ ያገኝ እንጂ ቆይቶ መልስ አግኝቷል። ስለዚህ በሕይወታችን ውስጥ የሚገጥሙ ብዙ ህመሞች አሉ። ህመም የሥጋ ደዌ ብቻ አይደለም። የአንደበት ይሆናል፣ የአእምሮ ይሆናል፣ የህይወት ህመም ይኖራል። ስለዚህ ወደ እግዚአብሔር መለመን፣ እግዚአብሔር መጠየቅ፣ እግዚአብሔር ከኛ ጋር እንዲሆን እንዲደርስልን መፍትሄ እንዲሰጠን ማድረግ እንዳለብን ይነግረናል። አልዓዛር ይነሳ መግነዙን ፍቱለት፣ በጽድቅ አደባባይ ይመላለሱበት። ተስፋ ላለው ሕይወት ልቡ ይነቃቃ፣ ነፍሱ እንዳትወሰድ ባጋንንት ተሰርቃ።